እጥፍ አድርጎ ይተካላችሁ ነው የምንለው። መስጠት መባረክ ነው። ሁልጊዜም እንደምል እጅ ለምትዘረጉ እህት ወንድሞቻችን እግዚአብሔር አምላክ በሰጣችሁበት እጥፍ አድርጎ ፈጣሪ በበረከት ይሙላላችሁ እንላችኋለን። የሰው ደስታ የሰው እንትን የሚያስደስታችሁ በተለይ ቤትን ያክል ከባዱ ነገር ኢትዮጵያ ውስጥ ቤት ነው። ምግብ መብላት፣ ልብስ መልበስ በጣም ተራ ነገር ነው። ቤት ግን በጣም እንደ ሸክም ተራራ የሆነብን የቤት ጉዳይ ነው። እንግዲህ የታችን ደግሞ እድለኛ ሆና የሁለት መኝታ ቤት የቤት ባለቤት አድርገዋታል። ከዲኤምሲ ላይ እንግዲህ ብዙ ጊዜ ዲኤምሲ ላይ የሚገዙ ሰዎች በጣም በርከትከት እያሉ ነው። እንግዲህ እኔ እንጃ እውነት በጣም በመጀመሪያ ለእህታችን ደስ ብሎኛል። እዚህ በላይ ቢሰጣት ይገባታል። የእነሱን ህይወት ያተረፈችላቸው እህታችን። ብዙዎቻችሁ መስፍን ከሞተ በኋላ ለእህታችን የሆነ ስጦታ መሰጠት አለባት ወይ የራሷ ምግብ ቤት ይከፈትላት ወይ ብቻ ብዙ አስተያየት እየጻፋችሁ ነበር። እኔ ደግሞ ዝም ብዬ እንደው መጣችልኝና ለምን እንደው ለዛች ልጅ ግን መድኃኒት እኮ ስጭ ብሎ 5000 ሰጥቷት ሳትሰጣቸው ህይወታቸው ያተረፈችላቸው ልጅ እኮ መሸለም ነበረባት ብዬ ከትናንት ወደ ከ3 ቀን በፊት እውነት ወደ ታች ወረድ ብላችሁ ራሱ ብታዩ ትታዘባላችሁ። ቪዲዮ ሰርቼ ነበርና አንዳንድ ጊዜ ሰው ልጅ አፉ ይመስልለታል የሚባለው እኔ ራሱ በተናገርኩት እንትን እኔ አላቅም። ብቻ ዛሬ ደግሞ ቤት ተገዛላት ሲባል ስሰማ አቤቱ ጌታ ሆይ እንዴት ደስ እንዳለኝ ልነግራችሁ አልችልም። የእሷ ደስታ ራሱ ልነግራችሁ አልችልም። እኔ ራሱ እሷ እንደዚህ የተደሰተች እኔም እዚህ ሁኜ ራሱ እሷን ሳይ በጣም ነው ደስ ያለኝ። ይገባሻል የኔ ወርቅ ማለት ነው። መልካም ነገር ስለሰራሽ ወንድሞቻችን፣ እነዚህ የመሰሉ ጀግናዎች ህይወታቸውን ያተረፍሽላቸው። አብዛኛው ኢትዮጵያ ውስጥ እንግዲህ ከ500 እስከ 100,000 ከቀረበለት ከሰው ህይወት ይልቅ ብሩን እንደሚያስበልጥ ብዙ በመስፍን ዙሪያ የመጡ ሰዎች እያያችሁ ነው። አብዛኛው እንግዲህ ከደናህል እንክርዳድ አይጠፋም የሚባለው በዚሁ ነው። መልካም ነገር ሰርታ ይሄ እንትን ለዚህ ሁሉ የ500,000 ተቀብላ ቢሆን እና ለመልካምነቷ ደግሞ እንግዲህ እግዚአብሔር መልካም ነገር ስትሰሩ እጥፍ አድርጎ ነው የሚሰጣችሁ። እንግዲህ የእህታችን ደስታ ልነግራችሁ አልችልም። እንዴት እንደተደሰተች እንግዲህ የቤት ባለቤት ሆነሻል ስትባል ምን አይነት ደስታ እንደተሰማት ኦ ማይ ጋድ በጣም እኔ እንጃ እውነት ቃል ያጥረኛል። አንደኛ ይገባታል። ከዚህ በላይም ቢደረግላት እኔ እውነት በጣም ነው ደስ የሚለኝ። ምክንያቱም ከሰራችሁ ስራ አንጻር የሰውን ህይወት እነዚህ ጀግና ነበልባሎች ወንድማችን ህይወታቸውን ነው የታገተች እና ያዳነችልን። ሰው ብሩን አስበልጣ ቢሆን በዛ ሰዓት የሰይጣን ጆሮ ይደፈን። ምን እንደሚከሰት መገመት አይከብድም። እና ለዚች ጀግና አሁን ላይ የምትሰራበት የስራዋ ቦታ ምናምን ስታዩ አሁን ይቺ ልጅ ቢያንስ አሁን መኖሪያ ቤቷ እየሰራች እንግዲህ ይሄን ቤቷን የራሷ ቤት የቤት ባለቤት መሆን አሁን ላይ ትልቁ ችግር ቤት ባለቤት ነው። እግዚአብሔር ደግሞ ወዷትና ፈቅዷት እንግዲህ የቤት ባለቤት ለሰጣችሁ ሰዎች ደግሞ እግዚአብሔር በምትሰጡበት ሁሉ እግዚአብሔር ይተካላችሁ እያላችሁ እንግዲህ ለእህታችን ሰፕራይዝ ያደረጓት ሰዎችም የእውነት መርቋቸው። እናንተም ተመልካቾችም ብዙ ጊዜ እናንተም ጥያቄ ነበር መሸለም አለባት እንደዚህ እያላችሁ በኮሜንት ስር እየጻፋችሁ ነበረ። እንግዲህ አብዛኞቻችሁ እንግዲህ ይኸው ቀኑ ሲደርስ ሁሉም በቀኑ ነው የሚሆነው። እግዚአብሔር ይመስገን። እህታችን ላስደሰታችሁልን ወንድሞቻችን በውጭ ሀገር ያላችሁ እግዚአብሔር አምላክ ለሀገራችሁ አውቅቷችሁ የሰው ደስታ የሰው እንትን የሚያስደስታችሁ በሙሉ ባላችሁበት እግዚአብሔር ይጠብቃችሁ እያላችሁ እንግዲህ የእውነት በጣም ደስ ብሏታል።
እንዴት እንደተደሰተች ልነግራችሁ አልችልም። ከዚህ በላይም ይገባታል። በእርግጥ ከሰራችሁ ስራ አንጻር መልካም ስትሰሩ ሁልጊዜ በምትሰሩበት እንትን የሚያጋጥማችሁ እንደዚህ ነው እና እግዚአብሔር ከመልካም የምትሰሩ ሰዎች ምንድን ነው ሁልጊዜ ቀና ልብ ካላችሁ ሁልጊዜ መልካም ነገር የምትሰሩ ከሆነ ፍሬው እንደዚህ ነው። ልክ እንደ ኤልሳ ማለት ነው። ኤልሳ አሁን ላይ በምን አይነት ደስታ እንደሆነች ስታዩት ከዛ ቤት ካለችበት የስራዋ እንትን ስታዩና አሁን ላይ ደግሞ የቤት ባለቤት ሆንሽ ስትባል በእሷ ቦታ ብሆን እኔም ራሱ ደስታዬ ወደር የለውም ማለት ነው። እንግዲህ እህታችን እንኳን ደስ አለሽ እያላችሁ ልዑልና ዘላለምንም እግዚአብሔር ይስጣችሁ ወንድሞቻችን። ያው በእናንተ ስም ነው እንግዲህ ይችን እህታችን እናንተ ባታቀርቧት ይህን ስጦታ ላታገኝ ትችላለች። እናንተም ዋናው እንትና ምንድን ነው መመስገን ያለባችሁ ሰዎች ናችሁ። የሰጣችሁትም እግዚአብሔር ይስጣችሁ። ብቻ እኔ ቃል የለኝም። የአብዛኞቻችሁ ጥያቄ የተመለሰላችሁ ይመስለኛል። እንግዲህ ሳባ ትሸለም ትሸለም የሆነ የምግብ የምትሰራበት ወይ የሆነ ነገር ይከፈትላት ወይ ቡቲክ ነገር ይከፈት እያላችሁ የብዙቻችሁ ጥያቄ ነበረ። እንግዲህ በጥያቄያችሁ መሰረት ኮሜንት የምትጽፉ የምታጥለቀልቁ የእናንተም እንትን ይመስለኛል ምንድን ነው ግፊት ይመስለኛል። አሁን ለእህታችን ቤት እንዲገዛላት ያደረጋችሁት ትልቁን ሚናም የተጫወታችሁት እናንተ ሁልጊዜ ኮሜንት ስትጽፉ ለእህታችን የሆነ ነገር መደረግ አለባት እያላችሁ ብዙ ጊዜ አስተያየት የምትሰጡ እግዚአብሔር ሆነ ቅን ልብ ስላላችሁ ነው። መቤቴ ነው ብላችሁ መልካም ስለሆናችሁ ነው። እንግዲህ እግዚአብሔር አምላክ ለሁላችሁም ባላችሁበት ሰላማችሁ ይብዛልኝ። መልካም ለምትሰሩ ሰዎች እግዚአብሔር አምላክ በምትሄዱበት ሁሉ እግዚአብሔር ይጠብቃችሁ ከክፉ ነገር ሁሉ። በስደት ዓለም ያላችሁ እህት ወንድሞችም እንደዚሁ እግዚአብሔር ወጥቶ ከመቅረት እንዲሁም ከድንገተኛ አደጋ እግዚአብሔር ይጠብቀን። የምንሰማው የምናየው ነገር ትንሽ የሚያሳስብ አንዳንድ ነገር እናያለን እና እግዚአብሔር ሁላችሁም ባላችሁበት ይጠብቃችሁ ነው የምለው። የእህታችን ደስታ በጣም ደስ ያላችሁ እንግዲህ እስኪ በኮሜንት ስር ኤልሳዬ እንኳን ደስ አለሽ እያላችሁ እንግዲህ ኮሜንት ስር አስተያየት ስጡኝ። እኔ ግን ከይቅርታ ጋር የምጠይቃችሁን ነገር ፕሊስ ላይክ ያደረጋችሁ ጀምሩ። በጣም ቀዝቀዝ ብላችኋል፣ እንደ ድሮ አይደላችሁም። በፈጣሪ ስም 200-300 ሰው መጥቶ እኔ ቤት 20-30 ሰው ብቻ ነው ላይክ የምታደርጉ። ከዚህ ሁሉ ሰው 20 እና 30 ሰዎች ብቻ ናችሁ። ኧረ ተው፣ ኧረ ተው ተው ተው። እውነት ላይክ አድርጉ። እግዚአብሔርን ይደብራችሁ። እኛም እንግዲህ በራሳችን በቪዲዮ ስንመጣ ታዩናላችሁ። አሪፍ ነገር እንሰራለን። አሁን ስለማይመቸኝ ነው እንጂ እኔ በራሴ አይዲያ ደግሞ እኔ በራሴ አይዲያ ልምጣ ብል እነ ልዑልን መተው አልችልም። በእነሱ ማውራት በእነሱ እንደዚህ በቃ ደስ የሚለኝ ነገር ስራቸው ለዓለም እንዲታወቅላቸው ስለምፈልግ ሁልጊዜ በእነ ልዑልና ዘላለም የእነሱን ስም ሳልጠራ እኔ ቪዲዮ መስራት አልችልም። በራሴ መምጣት እችላለሁ፣ ግን በቃ ያስደስተኛል በእነሱ ነገር መስራት ከምታዩት ከምትሰሩት ነገር የተያያዘ ነገር በጣም እንጃ። ስለ እነሱ ሳወራ በጣም እንጃ ደስ ስለሚሉኝ ነው። ብቻ እግዚአብሔር አምላክ ሀገራችን የኢትዮጵያን ሰላም ፍቅር ያምጣልን። በየትኛውም ዓለም ያላችሁ የሰው ዘር በሙሉም ሰላማችሁ ብዙ ይበልልኝ። ለእህታችን ያስደስታችሁ። ዛሬ እውነት መርቋቸው ቤት ለኤልሳዬ ቤት ገዝተው የሰጡ 4 ወንድም እህት ወንድምም ይሆኑ ሴትም ትሆን ወንድም ትሆን ብቻ ቤት የሰጡልን አሁን ላይ በተለይ በአዲስ አበባ ኑሮ የቤት ውድነት ኑሮ እዚህ ሁሉ ጭንቀት እዚህ ሁሉ እንትን ያዳኗት የእውነት በፈጣሪ ስም እግዚአብሔር ይስጣችሁ። በጣም ማለት ነው። ልዑልና ዘላለም እግዚአብሔር አምላክ ባላችሁበት ሰላማችሁ ይብዛልን፣ ክፉን ነገር ያርቅላችሁ፣ መልካሙን ነገር ያቅርብላችሁ እያላችሁ ለልዑልና ለዘላለም ጸሎት አድርጉላቸው። እንዲሁም ለኤልሳዬ ላስደሰቱ ወንድማችን እህቶቻችን መርቋቸው። ዛሬ የምርቃት ቀን ነው። እሺ ምንም ነገር እንዳትሉ
ለሰጣችሁ በሰጣችሁት እጥፍ እጥፍ አድርጎ ይመልስላችሁ እያላችሁ ኮሜንት ጻፉ። የእውነቴን ነው የምላችሁ። ዛሬ የምርቃት ቀን ነው። ሌላ ነገር አትጻፉ። እነዚህን የሰጡ ወገኖቻችን ኤልሳዬን ያስደሰቱልን እናንተም በኮሜንት ስትጽፉ በሰጣችሁት እጥፍ አድርጎ ፈጣሪ ይስጣችሁ። የምትሰጡት አትጡ እያላችሁ እኔ እንኳን ብዙ ምርቃት አልችልም። እውነት ዛሬ ግን ደስ ብሎኛል። እውነት ለመናገር የኤልሳን ፈገግታ ስታዩ ራሱ ሁላችሁም እርግጠኛ ነኝ ደስ እንደሚላችሁ። እግዚአብሔር አምላክ ይመስገን። ገና ከዚህ በላይ መልካም ስትሰሩ ይገባችኋል። እዚህ በላይ ይሰጣችኋል። እዚህ በላይ እኔ እንደውም ብዙ ጊዜ አይታችኋል የምሰራው ቪዲዮ ልዑልና ዘላለም ይሸለሙ ይሸለሙ። በፊት አንድ ሁለት ቀን በኤልሳም ሰርቼ ነበር። ኤልሳ መሸለም አለባት እያልኩኝ ነበረ። ግን ደግሞ በዚህ ሁለት ቀን ደግሞ ልዑልና ዘላለም ይሸለሙ እያልኩ በቃ መጥቶብኛል። እና ደግሞ እኔ እነሱን እያልኩኝ ዛሬ ኤልሳ ተሸለመች የቤት ባለቤቱን ሲባል እንዴት አባቴ እንደሆንኩኝ ብቻ እንዳትጠይቁኝ በጣም ደስ ብሎኛል። ለማንኛውም ጋይዝ የመወዳችሁ የማከብራችሁት ወንድሞቼ ባላችሁበት ሰላማችሁ ይብዛ። የዛሬው ቪዲዮ ይመስል ነበር። ከተመቻችሁ ቪዲዮ ላይክ እያደረጋችሁ ለኤልሳዬ እንኳን ደስ አለሽ እያላችሁ አስተያየታችሁ ጻፉልኝ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩኝ የመወዳችሁ ላይክ እያደረጋችሁ ሰላም ፍቅር ተመኘውላችሁ። ባይ ባይ።